አብርሃም ያላወቀ እጅግ በጣም ወሳኝ የሆነ ነገር በዛሬ ዕለት እነግራችኋለሁ። ሄርሜላ እንግዲህ ደብቃ ያኖረችው እጅግ በጣም የተሳሳተና እጅግ በጣም ትልቅ ውሸት እንግዲህ በዛሬ ዕለት በደንብ አርጌ በዚህ ቪዲዮ እነግራችኋለሁ። እንግዲህ ከሰሞኑ በጣም ብዙ ነገሮችም እየተከሰቱ ነው። ለሱም እንግዲህ ማብራሪያ እንሰጣለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን እንግዲህ አብዛኞቻችን የሄርሜላን ጉዳይ በጣም ስናነሳ ነበረ። በተለይ እርግዝና እጅግ በጣም ብዙ ሰዎችም ሲያነሱ ነበረ። በዚህ ጉዳይ ላይ እንግዲህ መጠራጠር እንደነበረ ሁሉም ሰው ጋር ሁላችሁም የምታውቁ ጉዳይ ነው። ነገር ግን በዛሬ ዕለት በማስረጃ ውሸት መሆኑን ያረገዘችውም ጭምር ውሸት እንደሆነና ከሱም በላይ በጣም ትልቅ ነገር የደበቀችው አብርሃምን እስከ ዛሬ ድረስ ያልነገረችውም ትልቅ ወሳኝ የሆነ ነገር አለ። ስለሱ ጉዳይም እናነሳለን። በተለይ እንግዲህ በጣም ብዙ ነገሮችም ተከስቷል ሰሞኑን። በተለይ እንግዲህ አብርሃምና ሄርሜላ ተጣልቶም እንደነበረ አይተናል። በስተመጨረሻ ታርቋል። ነገሩን እንግዲህ ወደ ሰላም አምጥታለች ማለት ነው ሄርሜላ እንግዲህ አብርሃም ማጣት እንደማትፈልግ ሁላችን እናውቃለን። ነገር ግን በጣም ብዙ ነገሮችን አብርሃምን እየደበቀች በዛሬ ዕለት እንግዲህ እጅግ በጣም ከባድ ነገሮችም ጭምር በመረጃም በውስጥም እየተላከልኝ ይገኛል። በተለይ እንግዲህ ሄርሜላ ስታደርጋቸው የነበራቸው ነገሮችን እያንዳንዱን ሲያነሱ ነበረ። ሄርሜላ እንግዲህ የጠፋችበት ታይም ላይ ከሌላ ሰው ጋር እንደነበረችም ጭምር አንድ መረጃ ሰጥቶ የነበረ የሆነ ሰው እንግዲህ በጣም በሚገርም ሁኔታ የሄርሜላ የቅርብ ሰው የሆነው ደግሞ ሄርሜላ ተደብቃ ወይም ደግሞ ራሷን ደብቃ በነበረችበት ሰዓት ላይ ከሌላ ሰው ጋራ ኢቭን በጣም ብዙ ነገሮችን ስታደርግ እንደነበረና በዛን ሰዓት የተፈጠረ እርግዝና ነው። ያንን እርግዝና እንግዲህ እንደ ስተትም ስለቆጠረችና ስላፈረችበት በዛ ምክንያት ነው አብርሃምን የሸሸች ብሎ እንግዲህ ያ ሰው በቀላሉ ነግሮኛል። በተለይ እንግዲህ ይህንን መረጃ ሲሰጡኝ እጅግ በጣም በጥንቃቄ ነው። ምክንያቱም በጣም ቅርብ የሆነ ሰው ነው ይህንን ቪዲዮም ይህንን ማስረጃም ሲሰጠኝ የነበረው። ሄርሜላ እንግዲህ የደበቀቻቸው ነገሮች የመጀመሪያው የእርግዝና ጉዳይ ነው። እርግዝናው በፍጹም እንዳላረገዘችና አርግዛለችም ተብሎ በጣም ሲወራ የነበረው ከሆነ ሰው እንደሆነና በዛን ሰዓትም እንግዲህ እርግዝና ተፈጥሮ ነበረ፣ ነገር ግን አስወርዳለች ተብሎ አንዳንድም ነገሮችም ሲወሩ ነበረ። በዚህ ጉዳይ ላይ እንግዲህ 101% እርግጠኛ ነኝ ብሎ ያን ሰው እንግዲህ በግልጽ ሲነግረኝ አሁን ላይ ምንም አይነት እርግዝና የለም፣ በፍጹም ሄርሜላ አላረገዘችም። ለሱ ደግሞ ማሳያ ብሎ እንግዲህ 1 2 3 ብሎ ምክንያቶችን ጠቅሶልኛል። በመጀመሪያ እንግዲህ ባለፈው ቪዲዮ እንዳያችሁት ከሆነ ሄርሜላና አብርሃም አንድ ላይ ሆኖ ምሽቱን በጋራ ሲያሳልፉ በፍቅር እንግዲህ ሲያሳልፉ ነበረ። በዛን ሰዓት እንግዲህ ወይን ስትቀማምስ ነበረ፣ መጠጥ ስትጠጣ ነበረ። በጭራሽ እንግዲህ እርጉዝ የሆነች ከ3 ወር በታች በተለይ እርግዝና ያለባት ሴት በፍጹም አልኮል እንድትጠጣ አይመከርም። እንግዲህ ይህንን ነገር ለምን ለማድረግ ወሰነች ወይም ደግሞ እንዴት አደረገች? እንዴት ተዳፈረች? በዚህ ደረጃ እንግዲህ እርጉዝ ከሆነች ይህንን ነገርስ ታውቃለች አይደል እንዴ ብሎ በግልጽ ይጠይቃል። እንግዲህ በዚህ ማስረጃ ላይ እርግጠኛ የሆነበት ምክንያት በዛን ሰዓትም የለበሰችው አለባበስም እስከ ዛሬ ድረስም አሁንም ጭምር እየለበሰችው ያለችው አለባበስም ጭምር በፍጹም እርጉዞች የሚለብሱ አይነት ልብስ አይደለም። በእርግጥ እንግዲህ 2 ወር ወይ 3 ወር ሊሆን ይችላል፣ ሆዷ ላይ ምንም ላይ ያስታውቅ ይችላል። ነገር ግን በፍጹም እጅግ በጣም ከባድ የሆነ አለባበሶችን ትለብሳለች፣ መጠጥ ትጠጣለች። የተለያዩ ቦታ ላይ እንግዲህ ስትጨፍር ስትዘል ነው የምትውለው። ይሄ የጤንነት ወይም ደግሞ ትክክለኛ መንገድም አይደለም። እርጉዞች የማያደርጉትን ነገሮችን በሙሉ እያደረገች ስለምትገኝ በፍጹም እርጉዝ አይደለችም። በዚህ ደግሞ 100% እርግጠኛ ነኝ ብሎ እንደ ማስረጃ ሰጥቶኛል ማለት ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ከቤተሰብ የወጣ ትልቅ መረጃ ደግሞ አለ። እንግዲህ በጣም የቅርብ ሰው የሆነና እሱም ብቻ አይደለም ሄርሜላም በጣም እንግዲህ በብዙ ነገር የሚተዋወቁት እህቷም ጭምር በዚህ ጉዳይ ላይ የሄርሜላ እርግዝና ውሸት እንደሆነ አጋልጣለች ማለት ነው። አብርሃም እስካሁን ድረስ አልነቃም በጭራሽ እንግዲህ አብርሃም እስካሁን ድረስ ሄርሜላ እርጉዝ እንደሆነች ወይም ደግሞ እስካሁን ድረስም እንግዲህ እንዳልዋሸች አይነት
አይነት ነገር ነው የሚረዳ። እስከዛሬ ድረስም በጣም ብዙ መልእክቶችም ተልኮለታል። ነገር ግን በፍጹም ይሄ ነገር ልቀበለው አልችልም፣ ሄርሜላ ልትዋሸኝ አትችልም፣ በደንብ ምላ በዚህም በዛም እንግዲህ ብላ ነግራኛለች። እሱ ብቻ አይደለም የሕክምና ማስረጃም ሰጥታኛለች። ስለሆነ እሷን አምናታለሁ ብሎ እንግዲህ በዚህ ጉዳይ ላይ ሲሪየስ ሆኗል ማለት ነው። እኛ እንግዲህ ለአብርሃም አንድ መልእክት እናስተላልፋለን። የመጀመሪያው መልእክት እንግዲህ ሄርሜላ የደበቀች ነገር የእርግዝና ጉዳይ ብቻ አይደለም። ማወቅ ያለብህ ነገር የመጀመሪያ የነ ብላ የተናገረችው ነገር በፍጹም ሐሰት እንደሆነና በፍጹም ይህንን ነገር መቀበል እንደሌለብህ እንነግርሃለን። የመጀመሪያው እንግዲህ ማወቅ ያለብህ ነገር ከዚህ በፊት በጣም ብዙ ሪሌሽንሺፖች ውስጥ እንዳለፈች፣ በጣም ብዙ የፍቅር ግንኙነቶችን እንደነበራት ወይም ደግሞ በዛ ሁኔታ እንዳለፈች ያንን የሚያስረዳም አንዳንድ ሰዎች አብሮ የተነሱም ፎቶም ጭምር ሼር ሲያደርጉ ነበረ። በተለይ እንግዲህ ቲክቶክ ላይ አንድ ሁለት ፎቶዎችን አይቼ ነበረ። የሄርሜላ ፍቅረኛ የነበረ ከሄርሜላ ጋር ፎቶ ተነስቶ ተለቆ ነበረ። እሱ ብቻ አይደለም እንግዲህ ሄርሜላ ያው የክርስትና ታይም ላይ ወይም ደግሞ በክርስትና ጊዜ ከልጇ ጋራ የተነሳች ተብሎ አንድ ፎቶም በብዛት ሼር ሲደረግ ነበረ። ያ ፎቶ ላይ እንግዲህ ሄርሜላ ልጇን አቅፋ ፎቶ የተነሳችበት ፎቶ ነው። ይሄ ፎቶም እንግዲህ ከ4 ዓመት በፊት እንደተነሳች ነው በግልጽ የሚያሳየው። እንግዲህ ሄርሜላ በተለያየ መንገድ አብርሃምን አሁንም ቢሆን እያጭበረበረች ትገኛለች። አብርሃም እስከዛሬ ድረስ አልነቃም። ነገር ግን በጣም ብዙ ነገሮችን አድርጋለች፣ ዋሽታለች ማለት ነው። አሁንም መናገር የምንፈልገው ነገር በተለይ አብርሃም እንዲያውቅ የምንፈልገው ነገር ሄርሜላ ፍጹም ከምታስበው በላይ እጅግ በጣም አደገኛ ሴት እንደሆነች ልንነግር እንፈልጋለን። ምክንያቱ ደግሞ በተደጋጋሚ እንግዲህ የምታሳያቸው ነገሮች አሁን ላይም በተለይ እንግዲህ ያው እየተቀየረች መምጣቷ ብቻ ሳይሆን የደበቀችው ፋይል ደግሞ ከምታስበው በላይ እጅግ በጣም ከባድና ወደ ህይወት ራሱ ሲመጣ ህይወትን ሊያዘበራርቅ የሚችል ጉዳይ እንደሆነ ልነግር እፈልጋለሁ ማለት ነው። አብርሃም እንግዲህ አብርሃም ጆሮውን ሰጥቶ መስማት ይኖርበታል። እስከዛሬ ድረስ እንግዲህ ብዙ ነገሮችን እንደ ቀልድ አልፎ ዋጋ እንደከፈለበት ሁላችን የምናስታውስ ጉዳይ ነው። በሩታ ጉዳይ እንግዲህ በጣም ብዙ ዋጋ እንደከፈለ ነው እሱም ሲናገር የነበረው። ነገር ግን የሱ ጥፋት እንደሆነ ሁላችን የምናውቀው ጉዳይ ነው። ነገር ግን ተው የሚባል ወይም ደግሞ በጭራሽ አትንካ የተባለውን ነገር መንካት ይወዳል አብርሃም። በተደጋጋሚ ቢነገረውም መስማት አይፈልግም። ነገሩ እንግዲህ ከተበላሸ በኋላ ነው እርዱኝ ብሎ የሚመጣው። ይሄ ነገር እንዳይፈጠር አሁንም ቢሆን የሄርሜላን ነገር በትክክል በተገቢ ማወቅ አለብህ። እንግዲህ በጣም ብዙ ሰዎች ነው እጅግ በጣም በሚገርም ሁኔታ እንግዲህ የሄርሜላ እህትም ጭምር በዚህ ጉዳይ ላይ እርግጠኛ ሆና ነው የተናገረችው። የሄርሜላ እርግዝና ፍጹም ውሸት እንደሆነና በጭራሽ ሆዷ ውስጥ ምንም ነገር እንደሌለ በግልጽ አድርጋ ተናግራለች። በሱም እንግዲህ እርግጠኛ ሆና የተናገረችው ለኔም ጭምር ነግራኛለች። አብርሃምን ላጣው ስለማልፈልግ ምንም ነገር አደርጋለሁ፣ ለዛ ደግሞ ካሁን በኋላ የምችለውን ነገር በሙሉ አደርጋለሁ። ያንን ነገር እንግዲህ የእርግዝናውን ጉዳይ ወይም ደግሞ እንደ ለመያዝ ወይም አብርሃምን እንግዲህ እንደ ወጥመድ ነው የተጠቀመችው። አብርሃም አሁንም ቢሆን እርግዝናዋን እርግጠኛ ብትሆን መልካም ነው። በድጋሚ አስመርምራት፣ የምታውቀው ቦታ በራስ መንገድ ብታስመርምራት መልካም ነው ብዬ ነው የማስበው። አብርሃም በዚህ ጉዳይ ላይ ሲሪየስ መሆን አለበት። እሱ ብቻ አይደለም ሄርሜላ የደበቀቻቸው ነገሮችም ጭምር ለአብርሃም በግልጽ መናገር አለባት። ምክንያቱም እንግዲህ ወደ ትዳር የሚሄዱ ከሆነ ወይም ደግሞ ወደ ፍቅራቸው የሚሄዱ ከሆነ ነገ ላይ የሚጸጸትበት ትዳር እንዳይሆንበትና ሁለት ጊዜ የፈታ ሰው እንዳይሆን አሁኑኑ መጠንቀቅ ይኖርበታል ብዬ ነው የማስበው። በሌላ በኩል እንግዲህ ስለ ሩታ ጉዳይ አንስቶ ነበር በጣም ብዙ ሰው። ሩታ እንዴት ናት? ደህና ናት ወይ? ወደ ቡታጅራስ ልትሄድ ወስናለች ወይ? አብርሃምስ ወደ ቡታጅራ ተጠርቶ ነበረ፣ ለምንድን ነው የማይሄዱት ብሎ እንግዲህ በጣም ብዙ ሰው ሐሳብ አስተያየት ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ አብርሃም በጭራሽ እንደማይፈልግ ከዚህ በፊትም ተናግሬ ነበረ። አብርሃም ወደ ቡታጅራ መሄድ አይፈልግም። ነገሮች
ነገሮችን ማስተካከል አይፈልግም። ምክንያቱ ደግሞ እንግዲህ ሄርሜላ በጭራሽ ከቤት እንዲወጣ እንኳን አትፈልግም። ያው የሚሄድበት ቦታ ተናግሮ ነው የሚወጣ። እያንዳንዱን የሚያረገውን ነገር ተናግሮ ነው የሚያረገው። ከዛ ውጪ ግን የሚንቀሳቀስበት ቦታ በሙሉ በደንብ ትቆጣጠረዋለች። ምክንያቱ ደግሞ ስለምትፈራና አብርሃምን ማጣት ስለማትፈልግ እንደሆነ ለመረዳት ያለው እንግዲህ ይሄ ነው አዲስ ነገር። ስለዚህ እንግዲህ ይህንን በተለይ አዳዲስ ነገሮችን እንዲደርሳችሁ ከፈለጋችሁ በዚህ አጋጣሚ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።